የኃያሏ ሩሲያ መሪ መሆን ቀላል አይደለም። በተለይ ከደህንነት አንጻር ከፍተኛ ጥንቃቄን ይሻል። የሀገሪቷ መሪ ቭላዲሚር ፑቲን ሞስኮን ባስተዳደሩባቸው ያለፉት ዓመታት ከ43 ጊዜ በላይ የግድያ ሙከራዎችን አስተናግደዋል። ግና ምስጋና ለንስር ጠባቂዎቻቸው ይግባና በ43ቱ ሙከራ ምንም ጉዳት አልደረሰባቸውም። ፑቲን በዓለማችን ላይ በከፍተኛ ሁኔታ ከሚጠበቁ ሰዎች መሃልም ተጠቃሽ ናቸው። ሰውየው በከፍተኛ ጥበቃ ቢታጀቡም ሊገሏቸው የሚሹ ግን ዛሬም እንቅልፍ ተኝተው አያድሩም። በዓለማችን ፖለቲካ እጅግ ቁልፉ ሰው የሆኑት ቭላዲሚር ፑቲን ለመሆኑ የት ውለው የት ያድራሉ? ከደህንነትና ከሰላም አንጻርስ በምን አይነት ቤቶች ነው የሚኖሩት የሚለው የበርካቶች ጥያቄ ነው። What you're looking at is potentially the most expensive home in the world, located just off the Black Sea and surrounded by some of the most intense security forces in the world, or otherwise known as Vladimir Putin's secret palace. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን መፈረካከስና መዳከም ጀምራ የነበረችውን ሩሲያን ቀጥ አድርገው በመምራት ወደ ኃያልነት ስለመለሷት ስለ ቭላዲሚር ፑቲንና እጅግ ዘመናዊ ስለሆኑት መኖሪያ ቤቶቻቸው እንዲሁም በቤቶቹ ዙሪያ ስላለው ጥበቃ እናወጋችኋለን። የሩሲያው መሪ በዋናነት ይኖሩበታል የሚባለው ቤት ምናልባትም ከዓለማችን ውድ ቤቶች መሃል አንደኛው ነው። በጥቁር ባህር አካባቢ የሚገኘው ይህ ቤት ለሽያጭ ቢቀርብ ዋጋው $1 ቢሊዮን እንደሚያወጣ ተገምቷል። ይህ የቭላዲሚር ፑቲን ቤት ያልተፈቀደላት ትንኝን እንኳን አያሳልፍም የተባለለት ጥብቅ የደህንነት መዋቅር ተዘርግቶለታል። በደቡባዊ ሩሲያ የሚገኘው የግዙፍ ቤት በ68 ጋሻ ሜትር ላይ ያረፈ ሲሆን ከህዝቡና ከሚዲያ ዓይን የተሰወረና የተሸሸገ ነው። ቤተ መንግሥትም ያህለው ይህ ቤት በ2023 $900 ሚሊዮን ዋጋ የወጣለት ሲሆን አሁን ላይ ለሽያጭ ቢቀርብ ግን $1.4 ቢሊዮን እንደሚያወጣ ተገልጿል። ይህ ዋጋ በእኛ ሲመነዘር 173 ቢሊዮን 600 ሚሊዮን ብር ማለት ነው። እስቲ ቀረብ ብለን የቤቱን ውስጣዊና ውጫዊ ነገሮች ብሎም ከመሬት በታች ያለውን ምስጢር እንመልከት። ተሽከርካሪዎች ፊታቸውን ወደ ቤተ መንግሥቱ አድርገው ሲጓዙ ገና ከሩቁ የጥበቃ ኬላ ያገኛሉ። የኬላ የፍተሻው መጀመሪያ ነው። እነማን እንደሆኑና ለምን ወደ ቤተ መንግሥቱ እንደሚያመሩ ከተጠየቁና ከተፈተሹ በኋላ የተፈቀደላቸው ከሆኑ ብቻ ያልፋሉ። ነገር ግን አሁንም ከድብቁ የፑቲን ቤት እጅግ በጣም ርቀት ላይ ናቸው። ወደ ቤቱ ቀረብ ለማለት እንደ በሬ ሽንት የተጠማዘዘውንና የሊማሊሞ መንገድ የሚመስለውን ጎዳና መጓዝ ይኖርባቸዋል። ጠመዝማዛውን መንገድ ተጉዘው ወደ ዋናው ቤተ መንግሥት እንደተቃረቡም እስከ አፍንጫቸው የታጠቁና እንኳን የተደበቀን ቀርቶ በሐሳብ የተያዘን ያነፈንፋሉ የተባሉ ንስር ጠባቂዎች ቦታቸውን ይዘው ይጠብቋቸዋል። እዚህ ኬላ ላይ ያሉት የፍተሻና የጥበቃ ባለሙያዎች ቁጥራቸው በመቶዎች የሚገመት ነው። ወደ መኖሪያ ቤቱ የሚጓዘው ሰው የፑቲን ቁልፍ ሰው ከሆነ ብቻ ይፈቀድለትና ያልፋል። አሁንም ጉዞውን ቀጥሎ ገና የቤተ መንግሥቱ በርን ሳያቋርጥ 2 የሄሊኮፕተር ማረፊያዎችን እግረ መንገዱን ይመለከታል። በቤተ መንግሥቱ ዙሪያ ከነዚህ የሄሊኮፕተር ማረፊያዎች በተጨማሪ የአምፊ ቲያትር፣ የፖርት ሲስተም መቆጣጠሪያና መጠባበቂያ እንዲሁም ቤተ እምነቶችና ሌሎች ተቋማትም ይገኛሉ። እነዚህን ተቋማት አለፍ እንዳሉም ፑቲንና የቅርብ ሹማምንቶቻቸው የሚያዘወትሩበት መኖሪያ ቤት ይገኛል። ይህን የፕሬዝዳንቱን ቤት በርካቶች ድብቁ ቤተ መንግሥት በማለት ይጠሩታል። ይህ ቤት የቀረሽ የማይባልለት ሁሉን ያሟላ ነው። የተንጣለለ መዋኛ ገንዳ፣ ግዙፍ የሲኒማ አዳራሽ፣ የቁማር መጫወቻ ካሲኖ፣ ግዙፍና ውብ ባር እንዲሁም ሰፊ የማንበቢያ ክፍሎች በቤተ መንግሥቱ ውስጥ ከሚገኙ መሃል ጥቂቶች ናቸው። መረጃዎች እንደሚያሳዩት ከሆነ በቤተ መንግሥቱ ውስጥ ከመሬት በታች ያሉትን ሳይጨምር 11 የመኝታ ክፍሎች አሉ።
የዚህ የፑቲን ቤት አስገራሚው ነገር ከቤቱ መሬት ስር ተቆፍሮ አንደርግራውንድ የተሰራው ቤት ስፋቱ ከመሬት በላይ ካለው የበለጠ በመጠንም የበለጠ የገዘፈ ነው። ከቤተ መንግስቱ መሬት ስር ተቆፍሮ ለክፉ ቀን መሸሸጊያ ተብሎ ከመሬት በታች የተሰራው ይህ ክፍል ወደ ታች እስከ 30 ሜትር ድረስ ተቦርቡሮ የተሰራ ነው። ታዲያ ከዚህ ከመሬት በታች መኖሪያ ቤት ወደ መደበኛው ከመሬት በላይ ወዳለው ቤት ለመመላለስ 30 ሴንቲሜትር በሚደርስ ኮንክሪት የተለሰነ ሊፍት ተገጥሞለታል። የሊፍቱ ጥንካሬ የኒውክሌር አረር ቢተኮስ እንኳን መቋቋም የሚያስችል ነው ተብሏል። ከመሬት በታች ያለው ይህ ቤት ምናልባትም የኬሚካል ጦር መሳሪያ ቢተኮስ እንኳን መርዝና ጎጂ የሆነውን ጋዝ ለይቶ የሚያወጣና የሚያጣራ ሲስተምም የተገጠመለት ነው። የውሃ አቅርቦት መስመርና የእሳት መከላከያ ቴክኖሎጂም አለው። የከፋ ነገር ቢመጣና ፑቲን ከዚህ መኖሪያ ቤታቸው በድብቅ ማምለጥ ቢኖርባቸው እንኳን በቀጥታ ወደ ጥቁር ባህር የሚያስፈተልኩ 2 መስመሮች ተዘርግተዋል። ቤተ መንግስቱ አካባቢ ምንም አይነት ስጋት እንዳይኖርም ሩሲያ መላውን ጥቁር ባህር በሚባል ደረጃ ዙሪያ ገባውን ትጠብቃለች። በዚህ አካባቢ በመሬት መጠጋትም ሆነ በአየር ላይ መብረር የሩሲያ ልሞ ተኳሾችና ድሮኖች ሲሳይ ያደርጋል። ይህ ስፍራ ከሆነ ጊዜ በኋላ በረራ የተከለከለበት አካባቢ ወይም ኖ ፍላይ ዞን ተደርጓል። ፕሬዚዳንት ቭላዲሚር ፑቲን አብዛኛውን ጊዜ ይጠቀሙበታል ተብሎ የሚታመነው የድብቅ ቤተ መንግስት በሰነድ ደረጃ ግለሰቦች የተከራዩት እንዲመስል ተደርጎ የተቀመጠ ነው። ሰነዱ ይህ ቦታ እስከ 2068 በኪራይ ተላልፎ እንደተሰጠና የተከራዩት አካላት ደግሞ በዚህ ቦታ ላይ ሳይንሳዊ ምርምሮችን እንደሚያደርጉ የሚያትት ነው። ታዲያ ቦታው እንደተከራዩት አድርጎ ሰነዱ የሚያሳየው ደግሞ የፑቲን ቀኝ እጆች ከሆኑት መሃል አንዱ አሌክሳንደር ፓናማሬንኮ ናቸው። በነገራችን ላይ ፕሬዝዳንቱ በዚህ ቦታ ዘውትረው ይገኙ እንጂ እሳቸው ይኖሩባቸዋል ተብለው የሚጠቀሱ ቤቶች በቁጥር የበዙና በሁሉም የሩሲያ ግዛቶች የሚገኙ ናቸው። ሌላኛው የሩሲያው መሪ ይኖሩበታል ተብሎ የሚታመነው ቤታቸው እስከ 2001 ድረስ ድብቅ ሆኖ የቆየው መኖሪያ ቤት ነው። This is Vladimir Putin's billion-dollar palace overlooking the Black Sea. It has its own casino and ice hockey rink, and it's surrounded by a special no-fly zone. ይህ ቤት ባልዳይ በተሰኘው ሐይቅ አካባቢ የሚገኝ ሲሆን በ32 ሄክታር መሬት ላይ ያረፈ ነው። መኖሪያ ቤቱ በሶስቱም አቅጣጫ በሐይቅ የተከበበ ሲሆን በአንድ በኩል ብቻ ከየብስ ጋር ይገናኛል። በየብስ ወደዚህ ቤት መግባት ከተፈለገም ያለችውን አንድና በከፍተኛ ሁኔታ የምትጠበቋን መንገድ መጠቀም ግድ ይላል። መደበኛው ማህበረሰብ የሚኖርበትንና የሚንቀሳቀስበትን አካባቢ ከፍተኛ ጥበቃ ካለው የፕሬዝዳንቱ ቤት የሚለየው እጅግ ግዙፍ የግንብ አጥርም ተሰርቶለታል። በመኖሪያ ቤቱ ዙሪያ በርካታ የጸጥታና የደህንነት ኃይሎች እንዲሁም የሄሊኮፕተር ማረፊያዎች ይገኛሉ። ሰውየው በዚህ ቤት በሚሆኑባቸው ቀናት ላይ በሰማይ ላይ ማንኛውም በራሪ ነገር መንቀሳቀስ እንዳይችል እገዳ ይጣላል። ትዕዛዙን ተላልፎ የሚገኝ ካለም ንስሮቹ ጠባቂዎቻቸው ዋጋቸውን ይሰጡታል። ጠላትና ሰርጎ ገብ በሐይቁ ሾልከው እንዳይገቡም እልፍ የሩሲያ የባህር ኃይል አባላት እዛው ሐይቁ ላይ ሰፍረው በተጠንቀቅ ዙሪያ ገባውን ይቃኛሉ። በዚህ አካባቢ ከፑቲን መኖሪያ ቤት ራቅ ራቅ ብለው የሚታዩ ሌሎች ግዙፍ ቤቶች ያሉ ሲሆን በእነዚህ ቤቶች ውስጥም የፕሬዝዳንቱ የቅርብ ሰዎች እንደሚኖሩባቸው ይነገራል። በዚህ አካባቢ ውስጥ የሚገኘው የቭላዲሚር ፑቲን ቤት ደግሞ በ3500 ስኩዌር ስፋት ላይ ያረፈና በርካታ የማረፊያ ክፍሎች እንዲሁም የመዝናኛ ቦታዎች የተካተቱበት ነው። ከሩሲያና ዩክሬን ጦርነት መጀመር በኋላ ደግሞ ፕሬዝዳንቱን ከዩክሬን የአየር ጥቃት ለመታደግ ቤቱና አካባቢው አዲስ የአየር መከላከያ ሲስተምም ተገንብቶለታል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሶቺ በተሰኘችው የሩሲያ ከተማም
ፑቲን አረፍ እንደሚሉ ይነገራል። በሶቺ የሚገኘው ይህ መኖሪያ ቤታቸው ቦቾራ ቭሩቺ ወይም የፑቲን ዳቻ የሚል መጠሪያ ያለው ሲሆን ዳቻ የሚለውን ቃል በሩሲያኛ ስንተረጉመው ለመዝናናትና ለቫኬሽን የሚጠቀሙበት ቤት ማለት ነው። ይህ ቤት ለተራራማው የካውካሰስ አካባቢ ቅርብ በመሆኑ ፑቲን ለመዝናናት የሚመርጡት እንደሆነ ይነገራል። የካውካሰስ ተራራማ ቦታ ሩሲያንና ጆርጂያን የሚከፍል ድንበር ነው። በዚህ አካባቢ የሚገኘው የፕሬዝዳንቱ ማረፊያም በ20 ሄክታር ላይ ያረፈና የዘመኑ የመጨረሻ ደረጃ የሚሳኤል መከላከያ ሲስተምን የታጠቀ ነው። ፑቲን ወደዚህ ጥብቅ ቦታ በዓመት አንዴ አሊያም ሁለቴ ብቅ እንደሚሉ መረጃዎች ያሳያሉ። ሌላኛው ቭላዲሚር ፑቲን አዘውትረው ይገኙበታል የተባለው መኖሪያ ቤት ወደ ሀገሪቷ ርዕሰ መዲና ሞስኮ ጠጋ ብሎ የሚገኘው ቤታቸው ነው። Putin spends the majority of his time here, given its close proximity to the nation's capital, Moscow. ኖቫ ኦጋይሮ የተሰኘው የመኖሪያ ቤታቸው ከሞስኮ 30 ኪሎ ሜትር ርቀት ላይ በመገኘቱ ፕሬዝዳንቱ በተደጋጋሚ ያዘወትሩታል። ታዲያ ከሞስኮ እስከዚህ መኖሪያ ቅጥራቸው ያለውን 30 ኪሎ ሜትር የሚጓዙትም ምንም ጥይት በማያስነካ ባቡር አሊያ ደግሞ በሄሊኮፕተሮቻቸው ነው። በዚህ ቤታቸው ታዲያ እሳቸውና ቤተሰቦቻቸው የጤናቸውን ጉዳይ የሚከታተሉበት እጅግ ዘመናዊ ሆስፒታል ሩሲያ ካፈራቻቸው ዕውቅ ዶክተሮች ጋር ተዘጋጅቶ ይጠብቃቸዋል። ፕሬዝዳንቱ የኮሮና ቫይረስ ወረርሽኝ ወቅትም አብዛኛውን ወቅት በዚህ ቤት ተጠልለው እንዳሳለፉም ይነገራል። የቤታቸው 5 ሜትር ርዝመት ባለው አጥር የታጠረ ሲሆን በአጥሩ ላይ ደግሞ በየ10 ሜትሩ ርቀት የደህንነት ካሜራዎች ተገጥመዋል። የሌላ ሀገራቻ መሪዎች ፑቲንን ሊጎበኟቸው ወደ ሩሲያ ጎራ ሲሉም ፕሬዝዳንት ፑቲን እንግዶቻቸውን ወደዚህ መኖሪያ ቤታቸው እንደሚጋብዟቸው ተገልጿል። ሰውየው ከአሜሪካ ጋር አብዛኛውን ጊዜ ሆድና ጀርባ ቢሆኑም በፈረንጆቹ 2002 ፕሬዝዳንት ደብሊው ቡሽን እንዲሁም በ2009 ደግሞ ባራክ ኦባማን በዚህ ቤት ውስጥ ግብዣ አድርገውላቸው ነበር። ቭላዲሚር ፑቲን ሞስኮ በሚሆኑበት ወቅት ደግሞ በብዙሃኑ በሚታወቀውና ላለፉት በርካታ ዓመታት ይፋዊ ቤተ መንግስታቸው ሆኖ በሚያገለግለው ክሬምሊን ቤተ መንግስት ይቀመጣሉ። Since 1991, the Grand Kremlin Palace has been home to the President of Russia, which from 2000 to 2008, and then from 2012 until the present, has been Vladimir Putin. የክሬምሊን ቤተ መንግስት 15 የተለያዩ ህንፃዎችና 20 የደህንነት ሰገነቶችን የያዘ ግዙፍ ቅጥር ነው። በ27 ካሬ ሜትር ላይ ያረፈው ይህ ቤተ መንግስት 2 ኪሎ ሜትር የሚረዝምና 21 ጫማ ወይም 6 ሜትር የሚወፍር ሃይደፈር አጥር ተሰርቶለታል። የጥበቃ ደህንነቱ ጉዳይ ደግሞ ዘ ፕሬዚዳንሻል ሬጂመንት በሚባሉ ወደር በማይገኝላቸው ጥንታግ ወታደሮች የተካተቱበት ቡድን ኃላፊነቱ ተሰጥቶት በንቃት የሚጠብቀው ነው። እነዚህ ከፍተኛ ስልጠና የወሰዱና እስከ አፍንጫቸው የታጠቁ ወታደሮችም በአራት ማዕዘን ቅርጽ የተሰራው የክሬምሊን ቤተ መንግስት እንዲሁም ሩሲያና ፑቲን ላይ ክፉ ነገር በሚደግሱ ባላንጣዎች እንዳይጠቁ ቀን ከሌት በንቃት ይጠብቃሉ። ክሬምሊን ቤተ መንግስት አጠገብ ደግሞ የሩሲያ ውድ ጌጣጌጦችና ጥንታዊ መሳሪያዎቻቸው የተከማቹበት ግዙፍ ግቢ ይገኛል። በዚህ ቅጥር ውስጥ ያለው የሀገሪቷ ሀብት እውነትም ሀያሏ ሩሲያ ምን ይቸግራታል ያስብላል። ሩሲያ እነዚህ ክምችቶቿን ገበያ አውጥቼ ልቸርችራቸው ብትል እንኳን $1 ቢሊዮን ያወጣሉ። ከ15ቱ የክሬምሊን ቤተ መንግስት ህንፃዎች መካከል ፑቲንና ቤተሰቦቻቸው የሚኖሩበት ህንፃ ደግሞ ቴረን ፓላስ ይሰኛል። ከታሪካዊነቱና በቅርብ ሆኖ አመራር ለመስጠት ካለው አመችነት አንጻር ፑቲን ይመርጡታል እንጂ ፕሬዝዳንቱ የክሬምሊን ቤተ መንግስትን እምብዛም እንደማይመርጡት ሲነገር ይሰማል። በነገራችን ላይ ቭላዲሚር ፑቲን ከሀገራቸው ሩሲያ ውጪ እንዲሁም በተለያዩ የዓለም ክፍሎች የሚንሸራሸሩባቸውና አጭርም ጊዜ ቢሆን የሚያሳልፏቸው በርካታ ቤቶች አሏቸው። ከነዚህ አንደኛው በስፔን ማርቤላ የሚገኘው ነው። Off the coast of the Mediterranean Sea in Marbella, Spain, Vladimir Putin has his Marbella residence. የቤታቸው ከሜዲትራሊያን ባህር 10 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ ለመዝናናት ጎራ ከሚሉባቸው ቤቶቻቸው አንዱ ነው። በመኖሪያ ቤቱ ቅጥር ውስጥም 22 መኪኖችን ከመሬት በታች ማቆም የሚያስችል ሰፊ ፓርኪንግ አለው።
ፕሬዝዳንቱ ይህንን ቤት በፈረንጆቹ 2012 የገዙ ሲሆን ወደ 38 ሚሊዮን ዶላር ሳይከፍሉበት እንዳልቀሩም ይነገራል። ፑቲን ቦታውን ከገዙት በኋላ እንደ ምርጫቸውና ፍላጎታቸው ግዙፉን ቪላ ያሰሩ ሲሆን የተንጣለለ መዋኛ ገንዳውን ጨምሮ ዓለም አለኝ የምትለው ቅንጦት ሁሉ ተካተውበታል። ቤቱ የዓለማችን እጅግ ተጽዕኖ ፈጣሪው መሪ መኖሪያ ቤት እንደመሆኑም የደህንነት ነገር ችላ አልተባለም። ከአጥሩ እስከ ጠባቂዎቹ ሁሉም የተደራጀና በጥብቅ የተዋቀረ ሲሆን ለማንኛውም ተብሎ ከመሬት በታች መሸሸጊያና አስፈላጊ ከሆነም የሩሲያን ጦር ማዘዝ የሚያስችል ጣቢያ ተገንብቶለታል። በአንድ ወቅት ለስለላ ይሁን አይሁን ባይታወቅም በቤቱ አናት ላይ ለመብረር የሞከሩ ድሮኖች በሙሉ ሰማይ ላይ ጋይተው መቅረታቸውን ስፔናውያን የአይን ምስክሮች ተናግረዋል። እንደሚታወቀው 2022 ከጀመረው የሩሲያና የዩክሬን ጦርነት በኋላ የምዕራቡ ዓለም ሩሲያ ላይ ተደራራቢ ማዕቀቦችን ጥሏል። በዚህም ፕሬዝዳንት ፑቲንን ጨምሮ በርካታ የሩሲያ ባለስልጣናት በአውሮፓ የነበራቸውን ንብረት አጥተዋል። የፕሪሚየር ሊጉ ክለብ ቼልሲ ባለቤት የነበሩት ሮማን አብራሞቪች ክለቡን ለሌላ ባለሀብት ሸጠው እንዲወጡ የተገደዱበትን ጉዳይ በአብነት መጥቀስ ይቻላል። ይህ ነገር በበርካታ የሩሲያ ከበርቴ ሹማምንቶችና ፕሬዝዳንቶች ላይ የደረሰ ሐቅ ቢሆንም በስፔን ማርቤላ የሚገኘው የፕሬዝዳንት ፑቲን ቤት ግን አሁንም በስማቸው እንደሚገኝ መረጃዎች ይጠቁማሉ። ቅጥሩን የሚጠብቁትም የራሱ የጥበቃ አካላት እንደሆኑም ይነገራል። ፕሬዝዳንቱ በፊንላንድ ጠረፍ ላይ ከሀገራቸው ሩሲያ በ30 ኪሎ ሜትር ርቀት ላይ የሚገኝ ሌላ ትልቅ ቪላ ቤት እንዳላቸው ይነገራል። በዚህ ቪላ ቤትም ቭላዲሚር ፑቲን የራሳቸው የሄሊኮፕተር ማረፊያና የእርሻ መሬት አላቸው። እንደ መረጃዎች ከሆነ ፕሬዝዳንቱ ይህንን ቦታ ቢያንስ በዓመት አንዴ ይጎበኙታል። ፕሬዝዳንቱ ይህንን ቤታቸውን በሚጎበኙበት ወቅት ታዲያ በአካባቢው የሚገኙ የፊንላንድ ፖሊሶች በሩሲያ ወታደሮች ይተካሉ። ቅጥሩም በኤሌክትሪክ አጥር ይጠበቃል። በባህር ዳርቻው ምንም አይነት እንቅስቃሴ ይከለከላል። በዚህ ቅጥር አንዳች ክፉ ነገር ያሰበ ሰው ቀርቶ ያልተፈቀደላት ትንኝ እንኳን በፍጹም ማለፍ አትችልም። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁም ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።